አሚን መልቲሚዲያ ፕሮዳክሽን። ስጋት ወይስ በቀል? ልብ አንጠልጣይ የህይወት ታሪክ ክፍል 6። ደራሲ ሰሚራ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ዶርም ስገባ ብስብስ ብያለሁ። መበስበሴን ያወቅኩት እዛ ስደርስ ነው። ጥርሴ እርስ በርስ መንገጫገጭ ይዟል። ሰውነቴን ታጠብኩና የሆነውን በሙሉ ለሊሃ ስነግራት እየተገረመች እውነትም እብድ ነሽ፣ ግን ደግሞ ታውቂያለሽ ስለሚገባሽ ነው። ሁሉም ነገር ይገባሻል። በጣም ደስተኛ ነበርኩ። ስልኬ በመሃል ጠራ። አይዲን ነው። አሰላሙ አለይኪ፣ ወደ ዶርም ገባሽ? ዋልኩም ሰላም። አዎ ገብቻለሁ። አንተ ቤት ደረስክ አልኩት። አዎ ብሎኝ ተሰነባብተን ስልኩ ተዘጋ። ለሊሃ ከቀናት በፊት ጠይቄው ምን እንዳለኝ ነገርኳት። እሷም ጥሩ እንደሆነ ነገረችኝ። እኔም ከሰርጋችን በፊት አንድ ቀን ሁሉንም ነገር እንደምነግረው እያሰብኩ ኢሻ ሰላት አዛን አለ። ሊሃ ትንሽ ራሷን ስላመማት ማስታገሻ ወስዳ ተኛች። እኔም ሰገድኩኝና ለዱዓ እጆቼን ዘረጋሁ። በጠየቅኩ ነገር ላይ በሙሉ አንድም ቀን አሳፍረኸኝ አታውቅም። አሁንም አታሳፍረኝ። የኔ ከሆኑት ነገሮች ላይ ማጣቴ ምንም እንደሆነ በአይዲን አሳይተኛል። ኢላሂ እሱንም የወደፊት ህይወታችንንም ከመጥፎ ነገር በሙሉ ጠብቅልን። ተስቢሄን ይዤ ወደ አልጋዬ ሄድኩኝ። ቀናት የማይክሮ ሴኮንዶችን ያህል ተጉዘው ሰርጋችን 5 ቀን ብቻ ቀርቶታል። የ5ኛው ቀን ምሽቱ ላይ ከሊሃ ጋር የህንፃው አናት ላይ አየር እየተቀበልን ነበር። ልነግረው ወስኛለሁ አልኳት። ሊሃም ምን እንደሆነ ብትረዳም እንዳልገባት ሆነ ምኑን አለችኝ። ዞር ብዬ ተመልክቻት ሁሉንም ነገር አያይዤ በጣም እንደምወደውና እንደሚያስፈልገኝ እነግረዋለሁ። እኔ ደግሞ የምለው ምን መሰለሽ፣ አሁን ላይ የህይወትሽ የለም ማለት በቃ የለም፣ ወደፊትም አይደገምም። እሱ ባያውቅስ? ከተጋባችሁ በኋላ አንዳንድ ነገር ብትነግሩ አይሻልም? አሁን በዚህ በሰርጎ ከባ ሰዓት ይህንን ነገር ባትነግሪውስ? እኔም እኮ እንዳንቺ አስቤ ነበረ፣ ግን ደግሞ ይዛኔ ለምን አስቀድመሽ አልነገርሽኝም ቢለኝ የማቀርበው ምክንያት አይኖረኝም። እሱን በጋብቻ ለማሰር የሞከርኩኝ ይመስለዋል። አሁን ብነግረው ግን እንዳይኑ የሚሳሳልኝና የማሳዝነው መቼም እንደማይተውኝ ነው የሚሰማኝ። አንድ ጊዜ ከአላህ በታች እኔ ያለሁ ቢለኝ አልኳት። ብዙም ባለመስማማት ራሷን አነቃንቃ እሺ አለች። እኔም ደስ ብሎኝ አቀፍኳት። ነገ እንገናኝ፣ ልነግርህ የምፈልገው ነገር ነበር። ምን ነው ደህና አይደለሽ? ምን ሆንሽ? አይ ደህና ነኝ። እንዲህ ካለኝ ስነግረው ምን ያህል ይንሰፈሰፍልኝ ይሆን ብዬ እስከምነግረውና እሱም በቃላቶች እስከሚያጽናናኝ ቸኮልኩ። አይ ምንም አልሆንኩም፣ እንዲሁ ልነግርህ ፈልጌ ነው። ስራ ስንት ሰዓት ትጨርሳለህ አልኩት። 5 ሰዓት ነፃ ነኝ፣ ቢሮ መምጣት ትችላለሽ፣ የቦታውን አድራሻ ልክልሻለሁ አለኝ። እናም ተሰነባብተን ስልኩ ተዘጋ። ሊሃ ደስ ስላላት በነገሮች እያዋዛው የራሴን ድራማ እየፈጠርኩ ማሳመን ጀመርኩ። አሁን በራሱ ምን ሆንሽ አለኝ። ያሳስበኛል እኮ ስነግረው ደግሞ ለእኔ መሳሳት ይጀምራል እንጂ ምንም አይፈጠርም። በመስማማት ራሷን ነቀነቀችና እኔ እኮ እንደዛ እያልኩ አይደለም፣ ግን ተጎጂ እንድትሆኝ ደግሞ አልፈልግም። ህይወት በማግኘትና በማጣት ላይ የተዘረጋች መስመር ብትሆንም ያንቺ ደግሞ እንደ ከፋች ይሰማኛል። እስከ ዛሬ በራሱ ደህና ለምን እንደሆንሽ ታውቂያለሽ? ይህንን ሁሉ ሰው ስታጪ መረጋጋት የቻልሽውም መጀመሪያ አብረሹ እንደማይቆዩ ስለምታውቂ ነው። ወደፊት የኔ ብቸኛ ሰው የምትየው አካል ይመጣል እና በማመንሽ ነው። ምናልባት ያ ሰው ደግሞ አይዲን ሆነ። አይዲንን ብታጩ ግን ጤነኛ እንደማትሆኝ እንዲሁ ይገባኛል። አንደኛ ነገር ጉጉትሽ ሊያሳጣሽ ይችላል፣ ግን አንዳንድ ጊዜ አስተውለሽዋል? አይዲን ከተባለ እንዴት እንደምትሆኝ፣ ጸባይሽ፣ የፊት ገጽታሽ እንዴት እንደሚቀየር። አይዲን ከቀረ ያ ሁሉ ፈገግታ፣ ያ ሁሉ ጉጉት፣ ያ ሁሉ መንሰፍሰፍም ሊያበቃ ነው። ድጋሚ ሌላ ህመም ነው የምታስተናግጁ። ስለዚህ ብትረጋጊ ብዬ ነው። ግን ባለፈው ጊዜ በስልክ ባለሽ ነገር ደስ ብሎኛል። ይቀበልሻል።
የሚለው ተስፋ የኖረኝ በዛ ምክንያት ነው። ረሂቅ ሁሉም ገደል ይግባ፣ አይዲንም እንኳ ቢሆን ግን አንቺ እንድትሰበሪ አልፈልግም። ልብሽ ንጹህ ነው። እንደዛ በወንድ በደል ደርሶብሽ እንኳ ወንድን እስከ መጨረሻው አለመጥላትሽ የኢማንሽን ጥንካሬ አየሁበት። ያ ሁሉ እኔ የሌለሁበት ታሪክ ነበር። አሁን ግን ከእንግዲህ ማንም ቢጎዳሽ ዝም አልልም አለችኝ። የሁለታችንም እንባ እየፈሰሰ ነበር። ተቃቅፈን ከተለቃቀስን በኋላ ብርድ ስለነበረ ወደ ክፍላችን ገባን። የፈጅርን ሰላት ሰግጄ ቁርአን ቀራሁ። ፀሐይዋ የኔን ደስታ ልታበስር የወጣች ትመስላለች። ከምስራቅ በር እየተንከባለለች ንጋትን ወክላ ስትመጣ የያዝኩትን ቁርአን ዘግቼ ሊያንቀሰቀስኳትና ቁርስ ለመብላት ከመኝታ ክፍል ወጣን። በመንገዳችን ላይ የምናገኛቸው ተማሪዎች በሙሉ ፓስፖርት መሳይ ካርድ ይዘዋል። ሲያልፉ እንኳን ደስ ያለሽ ይሉኛል። ሙስሊሞቹ መብሩክ። ምንም ስላልገባኝ ሊሃ ምን እየተፈጠረ ነው ስላት፣ ቆይ ጠብቂኝ ብላ አንዷን ሴት አስቆመቻትና የያዘችውን ተቀብላት ከፍታ ስታሳይ ዌዲንግ ሴሌብሬሽን ሪሃ ኤንድ አይዲን ይላል። የሰርግ ጥሪ ካርድ ነው። እንባይን መግታት አቃተኝ። ለምን እንደማለቅስ ግን አላቅም። ሙሉ የዩኒቨርሲቲው ተማሪ ተበትኗል ማለት ነው። ሊሃ አቅፋኝ ስለሚገባሽ እኮ ነው፣ ገና ብዙ የሚያስደስትሽ ነገር አለ አለችኝ። እንዲሁ ጥርስ በጥርስ ሆኜ ቁርስ በላን። ወደ መኝታ ክፍላችን ከተመለስን በኋላ ለሚቀሩን 2 ሰዓታት ኺማር መምረጥ ጀመርን። እስከ ተባልኩበት ቦታ ድረስ ከሊሃ ጋር ሄድን። መኪናውን ያቆመው ከአንድ ድርጅት ፊት ለፊት ነው። በጣም ረጅምና ጣራውን ለማየት የሚያስቸግር ህንፃ ነው። መስታወታማና በጣም ውብ። ስደርስ እንደደውልለት ስለነገረኝ ደወልኩለት። አልቆየም። ወደ ብራማ ቀለም የሚያደላ ጀለበያውን እንደለበሰ መጣ። ከሊሃ ጋር ሃይማኖታዊ ሰላምታ ከተለዋወጡ በኋላ ተሰነባብተን እሷ ሄደች። እኔም አይዲንን እየተከተልኩ ገባው። ወደ ውስጥ ስንገባ በጣም ብዙ ሰራተኞች አሉ። አንዳቸውም አንዳቸውን አያዩም። ከስራው ውጥረት የተነሳ የሚንቀሳቀሱ ብቻ ናቸው። በመገረም ተመለከትኳቸው። አይዲን እየመራኝ ሄድን። የቢሮ በር በሱ ተከፍቶ በእኔ ቀዳሚነት ወደ ውስጥ ገባን። በጣም የሚያምር ቢሮ ነው። የመኖሪያ ያህል ነው። ሁሉም ነገር የተሟላለት። እንድቀመጥ አንድ ሶፋ እያመላከተኝ ምን ይምጣልሽ ሲለኝ ምንም ላለ ማለት ኮትራዶ አልኩት። በጣም የምወደው የቡና አይነት ነው። ማሻአላህ ቢሮህ በጣም ያምራል አልኩት። ያዘዝነው ቡና እስኪመጣ አንዳንድ ነገር እንድናወራ በማሰብ ተባረከላህ አቢኔ ያሰራዋልኝ። ስለ ትምህርት አንዳንድ ነገሮችን ጠየቀኝ። በመሃል ግን አሁን ያክስቴ ልጅ ኒካህ ቢደረግላትም እስከምጨርስ ብላ እስካሁን አልሰረገችም። ብዙ ሴቶች እንደዛ ናቸው። አንቺስ? ያው ትምህርቴ ምናምን እስካሁን ስትይ ስላልሰማው ነው አለኝ። አንደኛ ካንተ ጋርም በሆን ለትምህርቴ ጊዜ አጣለሁ ብዬ ስላላሰብኩ ነው። ሁለተኛ ማንም ስለሌለኝ ነው። ያው እንባዬ ድንገት መጣ። ገባኝ ብሎ አቋረጠኝ። ቡናው ደርሶ ነበር። መጣለን። አንድ ጊዜ ከተጎነጨው በኋላ ምን ብዬ መናገር እንዳለብኝ ጨነቀኝ። እሺ የሆነ የምነግርህ ነገር ነበረ ብለሽ ነበር። አሁን ከቻልሽ ትነግሪኛለሽ? በአዎንታ ጭንቅላቴን አንቀሳቀስኩና ቡናውን አንስቼ ለሁለተኛ ጊዜ ተጎነጨው። ገና መናገር ሳልጀምር ፍርሃት ተቆጣጠረኝ። እንደምንም ፍርሃቴን ወደ ጎን አድርጌ አይዲን አልኩት። አይኑን እያየው ትኩረቱን እየሰበሰበ ሲመለከተኝ የተለመደው የፍቅር ስጋት አለ አይደል? የወደዱትን በሙሉ አይን መመልከት አይቻልም። በተቃራኒው አይኔን ሰበርኩ። እስከ ዛሬ ከኖርኩት ዓመት ለእኔ ትክክለኛው ዓመት ይህ እንደሆነ ስነግርህ ላታምነኝ ትችላለህ። በጣም ደስተኛ የሆንኩት አንተን ሳገኝ ነው። ተናግሬ ሳልጨርስ አውፍ በይኝ፣ ግን ፍቅር መግለጽ ምናምን አብረን ስንኖር ትገልጭልኛለሽ። አሁን ላይ አልፈልግም አለኝ። ሌላ ልቀጥል የነበረውን በዚህ ገታሁትና አይ እንደዛ ሳይሆን የሆነ ልነግርህ የሚገባ አንድ ነገር አለ አልኩት። እንደዛ ከሆነ እየሰማሁሽ ነው አለኝ። እሺ
ሁሌም መቼም ቢሆን እኔ ላንተ ታማኝ ነኝ። እሺ? እንዴት መጀመር እንደምችል አልመጣልኝም። እሺ አለኝ በኃይለ ቃል እጅን እርስ በርስ እያፋተኩ አይፍ ብዬ ንግግሬን ጀመርኩ። እስከ ዛሬ ብቻዬን ስሆን ያላለቀስኩትን እንባ ነበር አይኖቼ ሲያወርዱ የነበሩት። አዎ በስተ መጨረሻም እሷን አጣኋት። እሱ እንዴት ምን አይነት ሁኔታ ውስጥ እንዳለ አታውቂም ማለት ነው አለኝ። ስነግረው ያነባል ሁሉ ብዬ አስቤ ነበር። ምናልባት ወንድ ስለሆነ ወደ ውስጥ ነው ሊያነባ የሚችለው አልኩኝ መልሼ። አዎ አላውቅም፣ ማወቅም አልፈልግም፣ ግን እስካሁን የሊሃ አባት የሚገድሉ ይመስለኛል። የሆነ ቀን ጓደኛዬ ብለሽ የጠቀሽኝ ስለ ራስሽ ነው ማለት ነው አለኝ ፈገግ ለማለት እየሞከርኩ። አዎ ጀዛኩሙላህ፣ አንተ እንደዛ ባትለኝ ኑሮ ራሴን መቀበል አልችልም ነበር። ለዚህ እኮ ነው የተለየ ጊዜ አልኩ። ሁሉንም ነገር አንተን ሳይረሳለሁ። በህመምም ቢሆን ጌታዬን አመሰግነዋለሁ። አሁንም ለሰዓታት በንባ የተሸበሸበውን ፊቴን ፈገግ ልል የቻልኩት እንደዛ ልሆን የሞከርኩት አንተን ስመለከት ነው። አይዲን በዝምታ ውስጥ ነጎደ። ባየን ጊዜ ሁሉ ፈገግ ለማለት ሞከራለሁ፣ ግን እሱ ደርሶ ዝም ብሏል። ለደቂቃም ቢሆን እንኳ የምሰራውን አላቅም ነበር። እሺ ብሎ እንዲቀበለኝ የማደርገው ማግባቢያ የሚሆን አልገባኝም። በጠረጴዛው ላይ የነበረው እጁን አንስቼ በጉንጬ ላይ ሳሳርፍ ምን እያደረግሽ ነው አይነት አስተያየት ተኮሳትሮ አየኝ። ግን በጊዜው እሱን የማጣት ስጋት ያንን እንዳስተውል አላደረገኝም። ያንተ ብቻ ነኝ። እሺ በምንም ነገር አላሳዝንህም። ሁሌም ላንተ ታማኝ ነኝ የምኖረው። ሳቅ ደርሶ ይተናነቀኛል። የመጀመሪያው ያጽናናኛል ብዬ ለሊሃና ለልቤ የነገርኩት ቀርቶ እኔው አጽናኙኝ ያረፍኩት ራሱን ሊስት ይመስላል። አይዞ ምንም አይቀየርም። እሺ በጌታዬ ስም እምልልሃለሁ፣ አላሳዝንህም። እሺ ብለህ ከተቀበልከኝ መቼም የምታፍርበትን ነገር አላድርግም። አይዲን እንደ ጣዖት ፊት ለፊት እያየኝ ዝም አለ። ያሳዝናል አይደል? አሳዝንኩ አይደል? አዎ ዝም ብል ጥሩ ነበር አይደል? ረበሽኩ አይደል? አይዞህ እሺ እመነኝ፣ ወላሂ ምንም አይቀየርም። አይቀበለኝም የሚለውን ሀሳብ ከህሊናዬ ለማጥፋትና ለማስቀረት ራሴን ያታለልኩበት ቃል ነበር። ቡኒ ቀለም ካለው የእጅ ቦርሳዬ ስልክ ጠርቶ አቋረጠን። ሊሃ ነበረች። ምን ነው ቆየሽ? የግል ስራ መሰጠታችንን ረስተሹ ነው አለችኝ። መምህራችንን ለማለት ፈልጋ ነው። አራረሳውትም ቆየሁ እንዴ ብዬ ሰዓቴን ሳይ ዙሁር ሰላት አዛን ሊል ደቂቃዎች ናቸው የቀሩት። አሁን እንደምመጣ ነግሬያት ስልኩን ዘጋሁት እና የአይዲንን መልስ መጠባበቅ ጀመርኩ። ዝምታው ጨነቀኝ። አይኔም ሁኔታዬን የተረዳ ይመስል የእንባ ዘለላ ማርገፍን ይዟል። እንደምንም አይዲን አንድ ሀረግ ተናገረ። አስቀድመሽ ስለነገርሽኝ ጀዛኩሙላህ። ምንም እንኳ የንግግሩ ፍቺ ባይገለጽልኝም በጊዜው ደስ አለኝ። ወደ መስጂድ ስለሚሄድ በዛውም ወደ ዩኒቨርሲቲው አደረሰኝ። ብዙም ፍርሃት አልተሰማኝም። አሁንም መጥፎ ታሪክ ስለሆነ ለማሰብ ተቸግሮ ነው ማለትን ያስቆኝ። የፊቱ ለውጥ ግን እያስፈራኝ ነበር። እኔ ወደ ቤት ከገባው በኋላ ዘግይቶ ነበር አቤ መጣው። ሼፉ ያቀረበልንን ምግብ እየበላን እንዳለ አዳራሹን ወደኸዋል? ደግሞ ቅድም ፈልገኝ ነበር መሰለኝ ሲል ጥያቄውን አነሳ። እኔም በልቤ የምን አዳራሽ አልኩ። ምንም እንኳ ቢገባኝም የሰርጉን መቅረት ለነግረህ ነበር አልኩት። ትኩር ብሎ ካየኝ በኋላ ለምን አለኝ። ያው መስፈርቴን ያሟላ ስላልሆነ ለመተው እያሰብኩ ነው። ግርታው በግንባሩ ላይ ይስተዋላል። ምን አይነት መስፈርት? ትንሽ ዝም አልኩና ብነግርህ ለጋብቻው የምታስገድደኝ አይመስለኝም። ማለት ይሄ ለኔ አቋም ስላልሆነ ረሂቅ ስሟን በረጅሙ ጎተትኩት። አሁንም ለንግግሬ ጆሮውን አቆሙ። ምን ሆነች? ታሪኩን ሲቀር ሁሉንም ነገርኩት። ምክንያቱም ታሪኳን ማመን ቀርቶ መስማቴን በራሱ ተጠራጠርኩ። ድራማ እየሰራችብኝ መሰለኝ። ማንም ቢሆን
ያንን ሁሉ ነገር አጦ ጤነኛ ይሆንም ብዬ ደምድሜያለሁ። ሲቀጥል የመጣችበት መንገድ በሙሉ ሰቅጣጭ ከመሆኑም በላይ በእሷ በኩል ይህ ነው የምለው ማንም ሰው የለም። ስለዚህ ያለኝ አንዱ አማራጭ ፍቺ ብቻ ነው። ሳሎን ውስጥ ቁጭ ብዬ ሳስብ አቢ የሌሊት ልብሱን እንደለበሰ ከደረጃው ወርዶ በእንደዚህ አይነት ነገር እኔም ላስገድድህ አልችልም፣ ይህ አንተ ውሳኔ ነው አለኝ። ተነስቼ ወደ ክፍል የገባሁ። እናም ከአይሃን ጋር እንደተለመደው ስናወራ ቆየን። ለሰርግህ እመጣለሁ ያለኝ ቢሆንም የሆነውን ስነግረው እሱም ቅር እንዳይለኝ እንጂ መምጣቱን እንዳልፈለገው ነገረኝ። ቀጠሮውንም ሰረዘው። አይሃን ታናሽ ወንድሜ ነው። በእናት እንለያያለን። ነገር ግን ምንም አይነት ነገር በመካከላችን ሳይፈጠር ነው የምናወራው፣ የምንዋደደው። ሁለታችንም አባታችንን የምንመስለው። እሱ ቀልደኛ ነው፣ እኔ ትንሽ የምኮሳተር ይመስለኛል። አላውቅም፣ ግን እንደሱ ሰዎች መቅረብና ማናገር ላይ ጎበዝ አይደለሁም። የእሱ እናት በሕይወት አለች፣ አብረው ነው የሚኖሩት። የኔ እናት ደግሞ የለችም፣ ወደ አኼራ ከሄደች ዓመታት አልፈዋል። አዲስ ስልክ ሰጠሁት። ምክንያቱም ቢጠይቀኝም እንዲሁ አደባብሻ አለፍኩት። እሱን ተሰናብቼ ስልኩ ተዘጋ። አንዳንድ ጊዜ ምን እንዳለ ታውቃለህ? አንተ ታቀበህና ተጠንቀቀህ ኖረህ በእርግጥ ጌታህም አላህም አይፈቅድልህም፣ ግን የሚመስልህን አለማግኘት ያስጠላል። በእርግጥ ህይወቷ እንደነገረችን ከሆነ ያሳዝናል፣ ግን ደግሞ ልቀበላትም እቸገራለሁ። እንደ ጤነኛ አትመስልም። በትኩረት ስታየኝ ጭንቅላቷ የሆነ አይነት እንቅስቃሴ አለው። ምናልባትም ከደረሰባት ነገር ይሆናል። አይኗ እንደ ሌሊት ዘራፊዎች ይቅለበለባል። አንድ ቦታ ላይ አይረጋም። ፈገግታ ያለ ምክንያት ታበዛለች። አነጋገሯም ልክ አይደለም። ድንብርብር ያለና የሚንቀጠቀጥ አይነት ሰው መልክ። ስለ መልክ ካወራም በጣም ውብ ናት። ምናልባት አንቺ አይደለሽም ከመካከላቸው ከነዛ ከፀሐይና ጨረቃ መሃል የቀረሽው ኮከብ ብትሆኝ እንጂ ብሎ መሐመድ ደርዊሽ የገጠመው ለሷ ይሆን ያስብላል። የዘውትር ልብሷ ኺማርና ጅልባብ ነው። ግን ልብስ የተፈጠረው አሊያም የማይሆነውን ማድረግ አይችልም። እሷን ለመተው ምንም የሚይዘኝ ነገር የለም። ምክንያቱም እንደ ወጣት ፍቅር ውስጥ አልወደኩም። እሷንም የምከተልበት ምክንያት የለኝም። ምክንያቱም በሐላል መንገድ ፈለኳትና በዙሪያዬ ካሉት ሴቶች እሷ ተሽላ ተገኘች ብዬ አሰብኩ እንጂ ሌላ ምንም የለም። እሷም እንደኔ ትመስለኛለች። ፈልጊያት ነበር፣ አልሆነም፣ ቀረ። አላህ ሁለታችንንም ከራሳችን ትክክለኛና እውነተኛ ሐላላችን ጋር ያገናኘን ከመባባል ውጪ ምንም የለም። ግን ጥሩነቷን አይቻለሁ። አስቀድማ መናገሯን አድርቄያለሁ። ለአዳራሹ ማናጀር ደወልኩለት። ሰማዩ በመብረቅ ነጎድጓድ ይታረሳል። ዝናብም ለመውጣት ተቀበሉኝ ማለት የጀመረ ይመስላል። በረንዳ ላይ ሆኜ ለመደወል ስልክ መሞከር ጀመርኩ። ብርዱ ከባድ ቢሆንም ሰውነቴ ከልቤ በላይ አልቀዘቀዘም። ድንገት አንድ ወፍራም ልብስ በላዬ ላይ ሲደረብ ብንን እንደማለት ብዬ ዞርኩኝ። ሊሃ ናት፣ የብርድ ልብስ እያለበሰችኝ። አይዲን ስትይ ልትሞች ነው እንዴ? እስቲ አንቺም ራስሽን ጠብቂ፣ ብርዱን እያየሽው አለችኝ ቆጣ ብላ። ውስጤ ፈገግታን በማይፈልግ ፈገግ አልኩላት። ቀጥላ አያነሳም አለችኝ። አው ስራ በዝቶበት ነው መሰለኝ፣ ትንሽ በስራ ተወጥሮ ነው አልኳት። እሺ በቃ ብዙ አትቆይ ብላኝ ገባች። ፍርሃት ውስጥ ነኝ፣ ግን እሱን ደግሞ ማሳየት አልፈለኩም። በነገርኩበት ነገር ላይ ምንም ባይለኝም ሀዘኑ ፊቴ ላይ ይታይ ነበር ብዬ ለሊና ነገርኳት እንጂ እንደዛ የሚያስፈራ እይታ እንደነበር ብነግራት ብዬሽ ነበር ትለኛለች። አሊያም በጣም ይከፋታል። በእኔ ጉዳይ ደግሞ ራሴው ልዘን እንጂ እሷ ምን በወጣት አልኩኝ። በልቤ ብርዱ ያንዘፈዝፋል። ቀጥዬ የጽሁፍ መልእክት ላኩለት። አሰላሙ አለይኩም አይዲን፣ እንዴት ነህ? ረስተው ይሆን አላውቅም፣ ግን ዛሬ ነበር የሰርግ ቀሚስ ለና የምንሄደው። ሰርጋችን እኮ 2 ቀን 1 ሌሊት ነው የቀረው ብዬ ላኩለትና ወደ ዶርም ገባሁ። ሊሃና ቀምር የሰርግ አዳራሹን የተመለከቱ ሲያምር ይላሉ። ሊሃ ቀና ብላ እናነሳልሽ ምን አለሽ አለች። አይ የጽሁፍ መልእክት ልኬለታለሁ፣ እንደነገርኩሽ ስራ ሳይበዛበት አይቀርም አልኳት። እሺ አለችኝ። እኔም ወደ እነሱ ተጠግቼ አዳራሹን ማየት ጀመርን። አይደለም እነሱ
እኔ በራሱ ቦታው ላይ መገኘቴን ጓጓሁ። ረፋዱ ላይ ከሊሃ ጋር የሰርግ ቀሚስ ወደምንገዛበት ቦታ ሄድን። አይዲን ቢኖር ደስ ይለኝ ነበረ፣ ግን ደግሞ የለም። ራሴ ጨርሼ ልጠብቀው ብዬ ስላሰብኩኝ በእኔ በኩል የሚጠበቅብኝን በሙሉ ማድረግ ጀመርኩ። ማሻአላህ እንዴት እንደሚያምርብሽ! ውይ ኢላሂ ሲያምር ተባባሉ ቀመርና ሊሃ። ከመስታወቱ ፊት ቆሜ ሳየው ደስ አለኝ። በቃ በጊዜው የነበረውን ስሜት ምናልባት ቃላት መደርደር ካልሆነ መግለጽ ያስቸግራል። ከወደድናቸው 2 ቀሚሶች ውስጥ ለአይዲን እንዲመርጥ ላኩለት፣ ግን መልስ አልነበረም። አመሻሹ ላይ ወደ ቢሮ ሄጄ ሀጂ አምናንን ለማግኘት ሞከርኩ። እያናገርኳቸው የነበሩ እንግዶች ቢኖሩ እስከሚወጡ ጠብቄ ገባሁ። የሆነ ነገር እንደሚያውቅ ሰው ሲሆኑ ነበር ዞረው እስቲግፋር እስከ ማድረግ ድረስ። ምንም ስላልገባኝ ከሰላምታ በኋላ ቀጥታ ያመራው ስለ አይዲን መጠየቅ ነበር። የአይዲን ስልክ አይሰራም። ዛሬ የሰርግ ልብስ እንደምናይ ተነጋግረን ነበር። በስራ ተወጥሮ ረሳሁ። ብቻ አላቅም፣ ግን ልነግረው ነበር እና ምንም እንኳ ቢሆን 2 ቀን ለቀረው ሰርጋችን መነጋገር ሳይኖርብን አይቀርም አልኳቸው። ለነገሩ ብዙም ትኩረት ሳይሰጡት የአይዲንን ነገር ምንም አላቅም። ሰሞኑን እንዳልሽው ስራ ምናምን በጣም አስጨንቆታል፣ ግን ደግሞ አብሽሪ መጥፎ ነገር አይፈጠርም አሉኝ። እሳቸውን ካናገርኩኝ በኋላ ቅልል ብሎኝ ነበር ወደ መኝታ ክፍል የተመለስኩት። ሌይል የምዘረጋው መስገጃ የአልጋዬ ትራስ በእንባ መበስበስ ጀመረ። ለሊሃ ብዬ ፈገግ ብልም ዘወር ብዬ ለቅሶና እንባ፣ ፍርሃት በአንድ ላይ ተደምረው ስቃይን ሰጡኝ። እንደ ነገ ሰርጌ ሊሆን እንደ ዛሬ ምሽቱን መጨነቅ ማቆም አልቻልኩም። በስልክ እንኳን ከተገናኘን 4 ቀን አለፈን። ለሰርጉ ባይሆንም እንኳ ናፍቆኛል። ድምፁን መስማት ፈለግኩ። ምንም አይነት መልስ ባላገኝም እንኳ አይዲን ናፍቆኛል። እሱን ማግኘት ተመኘው። መኝታዬን እያስተካከልኩ እንዳለ ሊሃ፣ ቆይ አሁን ምን ይሻለናል? ምን ልናደርግ ነው? ነገ ሰርጋችሁ ሆኖ ሁለታችሁም ያለምንም ንግግር እንዲህ መሆናችሁ ያሳዝንም። ባለሂና ጋር እንሂድ። የምትመጣ አይመስለኝም። በር ላይ እንድትገባ ላይፈቅዱላት ይችላሉ አለችኝና ልብስ ቀይረን ወጣን። ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።